ሰላም እንደምናላችሁ ቤተሰቦቻችን፣ በዚህ ሰሞን ያገኘናቸው መረጃዎች ይዘንላችሁ መጥተናል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ያላችሁን ገንቢ ሀሳብ አስተያየት በኮሜንት ሴክሽን ላይ ጻፉልን። ቤተሰብን አስተዳድሩ ለማከም ህይወት ለማዳን መኖር አለብን። Seven days left. የተማርነው ለባርነት አይደለም። ልጅነታችን ስንል እስከ ጥግ እንሄዳለን። አናገለግልም። ለማገልገል መኖር አለብን። ህይወታችን ዋጋ አለው። ሰዓት ታከብራላችሁ? ሐኪሞች ሰዓት ያከብራሉ? አትመልሱልኝ። ስለምታውቁት እዛው ይዩት። ሰዓት ማክበር ላይ ምን አይነት ችግር እንዳለ ሙያውን ጋውኑን ባልነው ልክ አቲቲዩዳችሁ ይመስላል። ሰርቪንግ ነው የማገልገል አክቲቪቲ ያለበት ጋውን የሚያከብር ነው። ወደ ፕራይቬት መላክ ቅድም ፕሮፌሰር እንዳነሳው ሰውየው በረባ ባረባው ጉዳይ ወደ ግል ሕክምና እንዲሄድ ማድረግ። አንድ አይነት ማሽን ጥቁር አንበሳ ገዝቶ አንድ የግል ሆስፒታል ገዝቶ አዲስ አበባ ውስጥ የግሉ 2 3 4 5 ዓመት ሲሰራ የጥቁር አንበሳ በ2 3 ወር 4 ወር ይሰበራል። ማሽን ለምን? እዚህ ማሽን ከሌለ ማሽን ብቻ ሳይሆን መድኃኒት በሚመለከት ኤክስፓየር ያደረገ መድኃኒት ይቃጠላል። የመንግስት ኤክስፓየር ያደረገ መድኃኒት ተቃጥሏል ተብሎ ሪፖርት ይደረግና ወደ ግል ይዘዋወራል። ከተዘዋወረ በኋላ የግሎች አቆይተውት አዲስ መድኃኒት መንግስት ሲገዛ ያ የተቃጠለ የተባለው ይቀየርና አዲሱ ይወጣል። ይሄ የለም ህክምና ውስጥ አታቁም። ሁሌ መድኃኒት የለም። የመድኃኒት አቅርቦት ኤጀንሲ መድኃኒት የለውም። ከህክምና ሙያተኞችና በኢንዱስትሪ ውስጥ አክተር ከሆኑ ግለሰቦች ውጪ ይሄ ሊታይ አይችልም። ሌላው አንኢቲክሊ ለራስ ምታት ለትናንሽ በሽታ ፕሪስክሪፕሽን ማብዛት የለም። ሲቲ ስካን ምናምን እያሉ ማዘዝ የለም ህክምና ውስጥ አታቁም። ይሄን ሰው እንዴት እንደሚማራ አታቁም። ግን የእናንተንም ችግር የእናንተንም አካባቢ ያለውን ስተት በደንብ ነቅሶ ማውጣትና ማስተካከል ያስፈልጋል። ያን ካደረጋችሁ እንዳላችሁት ፈጠን ያለ ጊዜ ሴክተሩን መቀየር ይቻላል ብዬ አስባለሁ። እኛ ጋር ምንም ነገር የለም ብላችሁ ካሰባችሁ ግን በጀቱን ቢጨመር ደሞዙን ቢጨመር ቅድም ያልኳችሁ ችግሮች ካልተፈቱ ሴክተሩ አይቀየርም። ሰሞኑን እጅግ በጣም አነጋጋሪ የሆነ ጉዳይ የሐኪሞች ሰላማዊ ሰልፍ ነው። የሐኪሞች ሰላማዊ ሰልፍ ምንም በተመለከተ ነው ከተባለ ደግሞ እንግዲህ እንደምታውቀው ሐኪሞች የሚሰሩት ሌሊት ቀን ይሰራሉ። እንደገናም ደግሞ ወደ ሕክምና ዓለም ከመምጣታቸው በፊት አንድ ሰው ሜዲካል ዶክተር ከመሆኑ በፊት 7 ዓመት መማር አለበት የመጀመሪያው ዲግሪውን ለመያዝ። ይህንን ሁሉ መስዋዕትነት ከፍሎ ደግሞ እንደምታውቀው የሕክምና ትምህርት በነጥብም ብታይ 12ኛ ክፍል ጨርሶ ሕክምና የሚገቡ ዩኒቨርሲቲም ሲገባ ትልቅ ነጥብ ያስመዘገበ ወይም ደግሞ ከፍተኛ ነጥብ ያስመዘገበ ተማሪ ነው። ይሄ ማለት ጎበዝ ተማሪ ነው የሚገባ ማለት ነው። በአጠቃላይ እንግዲህ ጎበዝ ተማሪ ደግሞ ለትምህርቱ ትልቅ መስዋዕትነትን የሚከፍል ትልቅ ዋጋ የከፈለ ሰው ነው። እንግዲህ ይሄ ሰው በትልቅ ዋጋ ከፍሎ ደግሞ ወደ ስራ ዓለም ሲቀላቀል የሚያገኘው ገንዘብና የሚሰራው ስራ የሚወጣ ዱቲ በጣም የሚሰራቸው የብዙ ሳይተኛ እንቅልፍ ሳይተኛ እረፍት ሳያገኝ የሚሰራቸው ስራዎች እጅግ በጣም አድካሚ ናቸው። እንግዲህ የሰሞኑ ሰላማዊ ሰልፍም ይሄንን በተመለከተ ነው። ደሞዛችን ይጨመርልን፣ ኑሮ በጣም ተወዷል። ሌላ ካቢኔ ምንም ያልተማረ የአንድ ቅጥረኛ ብዙ ገንዘብ ብዙ ገቢ የሚያገኝበት ሀገር ውስጥ እኛ ደግሞ የለፋን ነፍስን ያዳነን እዚህ ጋር ብዙ ነገሮችን እየሰራን ለምንድን ነው የኛ ደሞዝ የማይጨመረው በሚለው ነው። እንደገና ደግሞ ሐኪሞች ብዙ ጊዜ ይታመሙና እርዳታ ይሰበሰባል። እርዳታ እንዲሰበሰብ ይደረጋል። ለምንድን ነው እርዳታ እንዲሰበሰበው? ለምን ሐኪሞች ነፍስን እያዳኑ እያከሙ ለራሳቸው የጤና ዋስትና አይኖራቸውም የሚሉ ጥያቄዎች ተነስተዋል። ለዚህም ደግሞ ዶክተር አብይ ምላሽ ለመስጠት በኩሮ ነበረ። ምላሹ ምንድነው? እንግዲህ ሀገራችን ደሃ ናት። ተያይዘን እንግዲህ እኛ ሀገራችን ካልገነባን መስዋዕትነት ካልከፈለን እንግዲህ ሐኪም ሲባል ደግሞ ሐኪም ከራሱ እርካታ በላይ ደግሞ ግን የእናንተንም ችግር የእናንተንም አካባቢ ያለውን ስተት በደንብ ነቅሶ ማውጣትና ማስተካከል ያስፈልጋል። ያን ካደረጋችሁ እንዳላችሁት ፈጠን ያለ ጊዜ ሴክተሩን መቀየር ይቻላል ብዬ አስባለሁ። እኛ ጋር ምንም ነገር የለም ብላችሁ ካሰባችሁ ግን በጀቱን ቢጨመር ደሞዙን ቢጨመር ቅድም ያልኳችሁ ችግሮች ካልተፈቱ ሴክተሩ አይቀየርም።